የውሸት ነው። በራሱ ስም ነው ያደረገው ቤቲ። የእሱን ልጅ እኮ ሆድ ይሻለው። እሺ ምንድን ነው ማደርግ? መክሊት በጣም ነው የምወድሽ፣ በጣም ስለተፈጠረው ነገር ደግሞ በጣም ይቅርታ። እኔ አስቤበት ምናምን የሆነ ነገር አይደለም። ሴተኛ ዳሪ ሁና በእኔ ምክንያት ምንም አታውቅ እኮ አንድ ፍሬ ልጅ ነበረች። ያለውን ነገር ተረድተሽ ይቅርታ ብታረጊልኝ በጣም ነው ደስ የሚለኝ። ከዚህ በኋላ ደግሞ ከጎንሽ ለመሆን ቃል ገባለሁ በቻልኩት መጠን። እህቴ ቢዝነስ እየሰራች ሴተኛ ዳሪ ሁና ሆቴል ውስጥ ማየት የእውነት በጣም ነበር የከፋኝ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በአስታራቂ ሚዲያ እርቅ የፈለጉትን መታረቅ የፈለጉትን እዚህ ስቱዲያችን ይዘን ተገኝተናል። ወደ ባለ ታሪካችን ከማለፋችን በፊት ከእናንተ ጋር የተወሰነ አንዳንድ ነገር ልበላችሁ። እስካሁን ላደረጋችሁ እያላችሁ ትብብር በጣም ነው የምናመሰግነው። በጣም ደስ ይላል። የምትሰጡት ሀሳብን በጣም ወደነዋል። ዛሬ አንድ ለየት ያለ ጉዳይ ነው እዚህ ይዘን የተገኘ ነው። እንግዲህ እህታችን ይዛ መጣችው ጉዳይ አለ። እንዳለችኝ ከሆነ ብዙ ብቻ አለ፣ ያው ከሷ እንደበት የተሻለ ነው። እኔ ግን እናንተን አደራ ምለው ለዚህም ስራ ለየትኛውም ስራ ላይክ ሼር ማድረጉ እንዳይረሳ፣ ሰብስክራይብ ማድረጉ በደንብ ያስፈልጋል። አዲስ ቻናል ነው ብያችኋለሁ። ለሁሉም ነገር በጣም ነው የማመሰግነው። መልካም ቆይታ። አሁን ወደ ጉዳያችን። ሰላም ነቴ፣ ሰላም እንዴት ነሽ? አሎ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ስላገኘሁሽ ደስ ብሎኛል። እኔም ስለጋበዝከኝ አመሰግናለሁ። እሺ እንግዲህ በመታወቅ እንጀምር። እሺ ዮርዳኖስ እባላለሁ። ዮርዳኖስ። እሺ ዮርዲ ብለሽ አይቀር አይልሽ? ችግር ያው ሙሉ ስም ዮርዳኖስ ብዬ ለመጥራት እሺ ፈቃደኛ ከሆንሽ ጥሩ። ዮርዲ እስቲ በመጀመሪያ ደረጃ ስለ እድገትሽ በእርግጠኝነት እዚህ ያመጣሽ አንድ ጉዳይ አለ። ወደሱ ከመግባታችን በፊት እስቲ ዮርዲ ማናት? የተወለደች እድገቷ ምን ይመስል ነበረ? አሁን ያለችበት ደረጃ የሚለውን የተወሰነ ነገር እስቲ ያጫውች። እሺ ያው እንደነገርኩ ስሜ ዮርዳኖስ ነው። የተወለድኩት እዚሁ አዲስ አበባ ነው። አስተዳደጌ ከእናትና አባቴ ጋር ነው ያደግኩት። ታናሽ እህት አለችኝ። አስተዳደጋችን ጥሩ በሚባል ሁኔታ አሪፍ የሆነ ህይወት ነበር የምንኖረው። ከዛ እናትና አባታችን በቁም ነበር ያወረሱን ሳይሞቱ ማለት ነው። ለአንቺና ለእህትሽ? ታናሽ እህት አለችኝ፣ በ2 ዓመት ነው መበልጣት። እና ያው ተራ በተራ እናትና አባታችን ህይወታቸው አለ ሞቱ። ማንም ሰው አልነበረም። በጣም ነው ማዝነው። እኔና እህቴ ብቻ። ጭራሽ ደግሞ ታናሽ እህቴ ያስበዋል ያለውን ኃላፊነት። በጣም የሚከብድ ሁኔታ ውስጥ ነበርኩ። ከዛ በዛ መሀል አንድ ሰው ተዋወቅኩኝ። የህግ ባለሙያ ነው እና ያው ቀስ በቀስ ወደ ፍቅር ህይወት ገባን እና በዛ መካከል ምን ተፈጠረ መሰለኝ? ጋብቻ። ያው ብዙም አልቆየንም፣ ወዲያው ተጋባን። ከዛ ለ3 አንድ ቤት ውስጥ መኖር ጀመረን፣ የእናትና አባታችን ቤት ማለት ነው። ከዛ ከትንሽ ጊዜ በኋላ 1 ዓመት አብረን ኖረናል። እህቴም ባሌም እኔም ሆነን ከእናትና አባታችሁ ሞት በኋላ አንቺ አልቆየሽም ማለት ነው ወደዚህ ህይወት ለመግባት? ያው ብዙም አልቆየሁም። ያው እንዳልኩ በዛ ሀዘን ውስጥ ሆኜ ነበር እሱን የተዋወቁት። ከዛ ከሀዘን አስወጣኝ። በቃ የእውነት በቃ ቀለል ያለ ደስ የሚል ሰው ታውቃለህ፣ እንደዛ አይነት ሰው ነው። ከዛም በፍቅር ህይወት ራሱ ብዙም አልቆየንም፣ ወዲያው ተጋባን እና የምንኖረው ያው የውርስ ቤት አለን አይደል? እህቴና እኔ ነበር የምንኖርበት። ከዛ እሱ መጣ፣ ለ3 መኖር ጀመረን። ከዛ ከጊዜያት በኋላ ትንሽ ነው የቆየው። ወደ ምን ሄደ? እኔ የእውነት ለመናገር አላሰብኩትም ነበር። ከዛ የውርሱ ማለት በእኔና በእህቴ ስም ነው ውርሱ እና የሆነ ጊዜ ጥያቄ አነሳ። ለምን ይሄን ውርስ በአንቺ ብቻ እናደርገው? እሷን ማስወጣት ይቻላል እኮ አለ። ታውቃለህ በዛ ሰዓት ያን ያክል አላገናዘብኩም ነበር፣ ሁኔታዎችን ቼክ አላደረኩም።
በቃ እሱ የሚለኝን ነገር ፍቅር ላይ ስትሆን ትታወር የለም እሱ የሚለኝን ነገር ነው የሰማሁት። ከዛ በኋላ ያው ያሳየኝ በሰዓቱ በሁለታችን ስም እንደሆነ ባልና ሚስት አይደለም በእኔ ሆነ ማለት ያው በሱም ይሆናል በሁለታችን እንደሆነ ነበር ያሳየኝና ማለት ተስማማሽ ወደ እንትኑ? አዎ ተስማማው። ለእህትሽ ነግረሻታል ወይስ? አይ አልነገርኳትም። ከውርሱ ስትወጣ ራሱ እንዳልኩት እሱ የህግ ባለሙያ ነው። እንዴት እንዳስወጣት እንዴት እንደሆነ እሷም አላወቀችም። በቃ ለእኔም ወረቀቱ ያሳየኝ ነው። በቃ ምንም መሄድ ሳይጠበቅብን ምናምን ራሱ ሁሉንም ነገር አስተካክሎ ከዛ በሁለታችን ስም አደረኩት አለኝ እና ሳየኝ ወረቀቶች ያሳየኝ በቃ በሁለታችን ነው ከዚህ በኋላ ምናምን አለኝ። እሺ አልኩት። ግን አንቺ ማለት መስማማቱን ለምን ፈለግሽ? እህትሽ እንግዲህ እናትና አባታቸው ሳይሞቱ ነው አይደል? በቁም ነው ያወረሱ ብለሽኛል። ከዛ በኋላ እሺ ተፈጠረ። ግን እስቲ ምናልባት ትንሽ ወደኋላ ልመለሰሽና በእናት በአባታችሁ ቤተሰብ አጎት ምናምን አክስት ማንም የለንም ማለት እንዴት መሰለ ክፍለ ሀገር ናቸው ቤተሰቦቻቸው እና እናትና አባታችን ብቻ ነው እዚህ ያሉን። ማንንም ሰው አናውቅም። በቃ እኛ ለአራት ነን ፋሚሊ አናውቅም። ከዛ ውጭ ከኛ ከአራታችን ውጭ ማንም የለንም። ወይ ደግሞ ይሄ ዘመዳችሁ ነው ምናምን ተባብለን የተዋወቅነው ሰው የለም። እና ልክ እነሱ ሲሞቱ ምንድነው የሆነው? እኔና እህቴ ብቻችን የብቸኝነት ስሜት ነበረ። ተራ በተራ ነው የሞቱብን ወዲያው ማለት ነው። አስበው ምን ያክል እንደሆነ እናትና አባትን በትንሽ ጊዜ ልዩነት ማጣት በጣም ነው የሚከብደው። የአንዱን ሀዘን ሳንጨርስ ከዛ ደግሞ እንደዛ ነበር የተፈጠረው። ለዛም ነው በቃ እኔ ከሀዘን ለመውጣት ብዬ ነበረ ያገባሁት ወዲያው። ከዛ በኋላ እሱን አመንኩት። ወረቀቶችን አሳየኝ እና በሁለታችን ስም እንደሆነ ነበር የማውቀው። የሆነ ጊዜ እህቴ ከቤት መውጣት ነበረባት። አዎ ፈለገ እሱ ፈልጎ አይደል በሱ ስም ይሆናል። አሁን ደግሞ እሱ ፈለገ እንድትወጣ። ያንቺ ፍላጎት ምን ነበረ? የሱን ብቻ መከተል? አዎ ምክንያቱም በዛ ሰዓት በቃ አይኔ ታውሯል፣ ጭንቅላቴ አይሰራም። እሱ የሚለኝም ብቻ ነው እሺ የምለው ታውቃለህ። ውርሱን በእኛና ዙሮ ሲለኝ እሺ ነው ያልኩት። እሷ ትብጣም ሲለኝ እሺ ነው ያልኩት። በቃ ምንም ነገር ድጋሚ ራሱ አላሰብኩት። እሺ በቃ አልኩት እና እህቴ ላይ መለዋወጥ ጀመርኩ። በቃ ብን ብላ እንድጠፋ ነበረ ፍላጎቴ። ከዛ እሱም አንዳንድ ቃል ይወረውርባታል፣ እኔም የሆነ ነገር እላታለሁ ምናምን። እሷም አልቻለችም፣ ወጣች። እሺ በሰዓቱ ያን ያክል አልከፋኝም። ማለት ትወጣለች እንደሌላው ሰው ሰርታ ትኖራለች የሚለውን ነበር ያሰብኩት። ማለት ምን ነበረ አንቺም ስትቀየሪባት ባለቤትሽም እሱም ሲቀየርበት ወይ አላስፈላጊ ቃላቶችን ሲያወጣ የእሷ ምላሽ ምን ነበረ? ከአንቺ ጋር ለብቻ ምን ነበረ ብላሽ ስታወራ ነበር ወይስ አታወሩ? ምንም አላለችኝም። ውጪ እንኳን ሲላት ውጪ አላት። ከዛ እሱ ነው ያላት? አዎ ውጪ ምናምን ሲላት ለኔ ምንም ነገር አላለችኝም ነበር እንዲያውም። ከዛ እኔም ድጋሚ ውጪ አልኳት። በቃ ወጥተሽ የራስሽን ላይፍ አትኖሪም እንዴ? እኛ እኮ በቃ ባለትዳር ሰዎች ነን። በቃ በጣም ብዙ ነገር ነው ያወራኋት። አንቺ እኛ ጋር መኖር አይገባሽም ምናምን አልኳት። ስለ ቤቱ ስለ ውርሱ ምናምን አልጠየቀችሽም? ምንም አላለችኝም። ዝም ምንም ነገር አልተናገረችም። ስትወጣ ራሱ በቃ ልሄድ ነው አላለችም። ውጥት ብሎ መሄድ ታውቃለህ? ዝም ብላ ሻንጣዋን ይዛ ወጣች። በቃ የት እንዳለች ምን እንደምትሰራ በሰዓቱ አላውቅም። 1 ዓመት ሙሉ ምንም ነገር አላውቅም። ከዛ ከ1 ዓመት በፊት ነው የወጣችው? አዎ። ስለዚህ 1 ዓመት አይተሻትም አታውቂም? አላውቅም። ከዛ የሆነ ሰዓት ላይ ባለቤቴ ጋር ለመዝናናት የሆነ ሆቴል ስንገባ ባልጠበቅኩት ሁኔታ እህቴን ያየኋት። ሆቴል ውስጥ? አዎ ሆቴል ውስጥ። እና መጀመሪያ አላመንኩም። በጣም ነበር ግራ የገባኝ። እህቴ ቢዝነስ እየሰራች ሴተኛ ዳሪ ሆና ሆቴል ውስጥ ማየት የእውነት በጣም ነበር የከፋኝ። ወዲያው ነበር ቤት የተመለሰ እና ባሌን ለመንኩት፣ እባክህ ተመለስ፣ ምን አገባሽ አለኝ።
አስበዋል? በቤተሰቦቻችን ቤት እየኖርን ምን አገባሽ? እህቴን ግን ምን አይነት ሁኔታ ውስጥ እንዳገኘኋት ነው የማውቀው። ማለት ከባድ ነው። በጣም በጣም ከባድ ነው። ታናሽ እህቴ ምንም ሳታስበው ሴተኛ አዳሪ ሆናለች። የእውነት በጣም ነበር የከበደው። ከባሌ ጋር በጣም ብዙ ጊዜ ተጨቃጨቅንበት። አይቷት ነበር እሱ? አዎ። ምን አገባሽ? እሷ እኮ ትልቅ ሴት ናት፣ የፈለገችውን መስራት ትችላለች። ጥቂት ቀናትን ቆየን እና ድጋሜ ማውራት ነበረብን። በጣም የሚገርም ነገር ብዙ አልቆየም። ከቤቴ ውጭልኝ ያለኝ። ከቤቴ ውጭልኝ። አልገባኝም አልኩት። ይሄ ቤት የኔ ነው፣ ከፈለግሽ ማስረጃ ይሄ ሁሉ አሳይ። እህቴ እንጎልች ጭራሽ ነው ምንችል። ተረጋጊ በቃ። መጀመሪያ ለሁለት የጋራችን ነው ብሎ ያሳይሽ ወረቀትስ ፌክ ነው፣ እንዳለ ፌክ ነው፣ የውሸት ነው። በራሱ ስም ነው ያደረገው ቤቴ። እህቴን ማስወጥቼ እህቴ ሴተኛ አዳሪ ሆና በኔ ምክንያት ምንም አታውቅ እኮ አንድ ፍሬ ልጅ ነበረች። ተረጋጊ በቃ። የቤተሰቦችን አደራ ነው ቅርጥፍ አድርጌ የበላሁት። የቤተሰቦች ወይ ከእህቴ ያልሆንኩ ወይ ከባሌ ያልሆንኩ መሀል ላይ ንብረቱንም አጣሽ? ንብረቱንም አጣሁ። ሶስት ያጣሳቃል። የምት ስትደውይልኝ እንደዚህ አይነት ነገር መሆኑን አልጠበቅኩም። እህቴ ጋር የተፈጠረ ችግር ስላለ ከእሷ ጋር አስታርቀኝ በሚለው ነው። በዚህ ልክ የተወሳሰበ የሚያሳዝን ነገር እንዳለ አላወቅኩም ነበር። አይነው ማለት ከወንድም ጋር ስትራራቂ ግጭት ሲፈጠር ያሳዝናል፣ ልብ ይነካል። ግን እንደዚህ ጭራሽ አልጠበቅኩም እናት ለመናገር። ምን አይነት ከባድ ሁኔታ ውስጥ እንዳለው እኔና ፈጣሪ ብቻ ነው የምናውቀው። በጣም ብዙ ነገሮችን በተደራራቢ ያጣሁት። የቤተሰቦች ሐዘን፣ ከዛ የእህቴ መውጣት፣ ጭራሽ ባላሰብኩት ሁኔታ እሷን ሳገኛት፣ ከዛ ደግሞ ባለቤቴ ከቤቴ ውጭልኝ ሲለኝ የተሰማኝን ሐዘን አንተ ማሰብ አትችልም። አስበው እስኪ፣ ምንም ሳትለኝ እኮ ነበር የወጣችው። ግን እሷ ሴተኛ አዳሪ ሆና ለኔ ብላ የሰራች። ካየሻት በኋላ ከባለቤቶች ጋር ስለሷ ጉዳይ ስታወራ ለማግባባት ተፈጥሮ ነበረ። በግል ሂደሽ ልታያት ልታገኘት አልሞከርሽም?
አልሞከርኩም። ለምን? ሂጂ ምን እላታለሁ? ለራሴ ጥቅም ብዬ ነው አንቺን ውጭ ያልኩሽ ልላት ነው። ከዛ በኋላ ደግሞ አሁን ተወኝ ምን ልላት? ምን ድፍረት አለኝ እና አይኗን ማየት? እስኪ በእኔ ቦታ ራስህን አስገብታ እንዲያስብ እህቴ ሴተኛ ዳሪ ሆና ወንድ ልጅ ጋር እያየኋት በዛ ምክንያት የሆነው ደግሞ በእኔ ምክንያት እኮ እንደዛ የሆነችው። ያንን ይካብት ኖር ስራ ትጀምር ነበር ወይ ትምህርት ትማር ነበር። ግን እሷን ማስወጣኋት። ደግሞ የኔ ህይወትም እኮ አልተስተካከለም። አስበው ምን ያክል ከባድ እንደሆነ። የኔ ህይወት ተበላሽቷል፣ የእሷንም አበላሽቷለሁ። እንዴት ነው አይነው የማየው? እንዴት ነው ይቅርታ የምጠይቃት? ከሱ ጋር ህጋዊ ትዳር ነው አይደል? ስለሽ ወረቀት አላችሁ። ህጋዊ ስለሽ ኖርማሊ ህጉ የሚለው ከ6 ወር በላይ አብሮ የቆየ ሰው እንደ ባለትዳር ይቆጠራል ነው የሚለው። ምናልባት ወረቀት አላችሁ ወይ ነው? አለ 80 አለ። እና እንግዲህ 80 ድረስ ከተደረሰ ሽማግሌ አለ፣ እማኝ አለ ምናምን። እነሱን ሰዎች ለማውራት አልሞከርሽም? ከሱ ጋር ያለውን ነገር አንተ እስኪ አስበው። የህግ ባለሙያ ነው። እህቴን እንኳን ከውርስ ተላቀሽ ገብቶኛል ሲያስወጣት እኔ አላወቅኩም። እንዴት እንዳደረገው አልተጠራንም። የትም መሄድ አልተጠበቀብንም። እንዴት እንዳስተካከለው አላውቅም። ለእኔ ፎርጅድ ነገር ሲያሳየኝም አላወቅኩም። እንግዲህ ሁሉንም ነገር በራሱን የጨረሰ ብለሽኛል። ፕሮሰሱን ማለት ግን ያው ለፍርሚያ ታስፈልጊያለሽ። ያው ፈርሜያለሁ። አምኖ ነበር ማለት እንደዚህ ያደርጋል ብዬ ጭራሽም አላሰብኩትም ነበር። ግን ከዛ በኋላ ወረቀት ያሳይቶኝ ነበር የሁለታችን እንደሆነ እና እንደዚህ ያደረገ ሰው ማለት ህጉን በደንብ ያውቀዋል። ምን እንደሚያስፈልግ ያውቀዋል። ተስፋ ነው የቆረጥኩት ታውቃለህ። ምንም በሽማግሌም ቢሆን በህግም ቢሆን እንደማላሸንፈው አውቃለሁ። ኖርማሊ አሁን እኮ ምን ይሆናል ፍርማሽ ካለ እንግዲህ ሰጥቻለሁ እኮ ነው የሚሆነው። ስለዚህ ባለመብት ነው። እሱን ነው የሚለው እኮ። እኔ በሰዓቱ የመሰለኝ እንዴት ነው ባል የምጠረጥረው? ማለት ምንም ያክል ገንዘብ እኮ ቢሆን ከባል አይበልጥም። እኔ ባሌ ስለሆነ ያለኝን ነገር እሺ ብዬ ነው የተቀበልኩት። እና ከፈረምኩ ምናምን በኋላ ከተወሰነ ቀናት በኋላ አሳይቶኛል የሆነ ወረቀት፣ በቃ የጋራችን ነው ብሎ ተቀምጦ ነበር ወረቀቱ። ያን እንዴት እንደሆነ አላውቅም። ከዛ በኋላ ሌላ ወረቀት አመጣ። ውጭልኝ ሲለኝ ደግሞ ሌላ ወረቀት የብቻው እንደሆነ የሚያሳይ ወረቀት ነው ያሳየው። በራሱ ስም ብቻ እንዳደረገ በራሱ ስም ሁሉም ነገር የሱ ነው ይላል። ታዲያ እንዴት ነው ማሸነፍ? የህግ ባለሙያ ነው እኮ ህግ ጋር ቢሄድም ከኔ የበለጠ እሱ ሁሉንም ነገር ስለሚያውቀው ሁሉንም ነገር ያስተካክለዋል ብዬ ፈራው። በሽማግሌም ቢሆን ወረቀቱ የሱ ነው ሲጀመር ያንቺ አይደለም ቢሉኝስ? አላውቅም። ብቻ ግን እንደሚያሸንፈኝ ስላመንኩኝ ስለ ገንዘቡ ሳይሆን አሁን በቃ በጣም እንትን እያለኛለሁ። የእህቴና እኔ እንደዛ ውጭ መባሌ ሁለቱ ከባድ ስሜት ውስጥ ነኝ ያለሁት። አሁን ስለዚህ ስለ ፋይናንሻው እያሰብኩኝ አይደለም ያለሁት። የሆነ ጊዜ እንደዚህ ባደርግስ ብዬ አሰብኩኝ፣ ግን ደግሞ እንደማይሳካ አመንኩኝና የእህቴ ጉዳይ በዛ ላይ አሁን በፋይናንሻል ዜሮ አስቀርቶን ያስወጣኝ። አስበዋል ባል የሚለው ሰው እንደ ቀልድ በባዶ አስወጣኝ። በጣም ከባድ ነው ማለት ለሱ ብለሽ ነው እህትሽን ውጪ እስከ ማለት የደረስሽው። ከዛ በኋላ እህትሽ ደግሞ ሳታስበው እዛ ህይወት ውስጥ ገብታ አገኘሻት።
እሱ ነው የተፈጠረው። እህቴን እንዴት አድርጌ ይቅርታ መጠየቅ እንዳለብኝ አላውቅም። ከዚህ በኋላ ነገሩ ይቅርታስ ብጠይቃት ምን ነገር ይስተካከላል? ሳታስበውም ቢሆን ምናልባት እኮ እንደዛ የሆነችው ርቧት ይሆናል፣ ጠምቷት ይሆናል። ከዚህ በኋላ ብሄድ ምን ልላት ይችላል? ይህም ብቻ እኮ አይደለም ያደረገኝ፣ ሌላም አለ። 4 ወር ነፍሰ ጡር ነኝ። የእሱን ልጅ እኮ ሆዴ ይሻለሁ። እሺ ምንድን ነው የማደርገው? የ4 ወር ነፍሰ ጡር እንደሆንሽ እያወቀ ምን ጥሎሽ የጠፋ? ያውቃል። ስለ ልጁ ስታወሪ ምን አለሽ? በዚህ ምክንያት ምህረት ማደርግልሽ መስሎሽ ከሆነ ሳስተሻል አለኝ። አይደል ስንቴ እንደሰበረኝ ስብርብር አድርጎኛል። እንዳልነሳ አድርጎ ነው የሰባበረኝ። ከዚህ በኋላ ምንድን ነው ማድረግ ያለብን? እንዴት ነው ማውረ ቤተሰቦቻችን እኮ የወረሱ ተንደላቀን እንድንኖር ነበር። ችግር እንዳናይ ነበር እኮ። አንቺ እንዴት ነው ማደርገው? አውቃለሁ ማለት ከባድ ስሜት ነው። የሆነት ምለው ነው የጠፋኝ። የህግ ባለሙያ ነው፣ ያለውን ነገር ያውቃል። ስለ ልጁም ጉዳይ ያውቃል፣ ስለ ሁሉም ነገር ያውቃል። በዚህ ልክ ግን ምንድነው ማለት የምር ውርሱን ስለሚፈልግ ነው? አንቺ እና እሱ መሀል ችግር ስላለ ነው? ምንድነው እንደዚህ እንዲሆን ያደረገው ምክንያት? ምንም ማለት መጀመሪያ ሳውቀው ግን ስለ ውርሱ ማያውቅም ነበር ይመስለኛል። መጀመሪያ አፍቅሮኝ ስለነበረ ነው አንድ ላይ ነበር። ከዛ በመሀል ስለ ውርሱ ምናምን አቅራቢያችሁ የነበረ ሰው አይደለም? አንድ ሰፈር ነበረ። እውነት ለመናገር በደንብ ያወቅኩት ያው በሀዘኑ ጊዜ ነው እንጂ ከዛ በፊት ያን ያክል አንዳንድ የምታየው ሰው የለም። እንደዛ አይነት ሰው ነበር እና ስንገባበት እኔም ማውቀው ወዶኝ እንጂ ስለ ውርሱ አውቆ አይመስለኝም። አሁንም ድረስ እንደዛ አይመስለኝም። የእውነት ወዶኝ ወደቸው የትዳር ጥያቄ ያቀረበልኝ እሺ ብዬ ገባን እና የነገርኩት ራሱ ትንሽ ጊዜ አብረን ካቆየን በኋላ ነው ስለ ውርሱ ማለት ነው። ያው የኔ ቤት እንደሆነ ነው የሚያውቀው ማለት እህቴ ጋር እንደምኖር የኔ ቤት እንደሆነ ነበር የሚያውቀው እና በሆነ አጋጣሚ የውርስ እንደሆነ ነገርኩት። ያ ማለት እንግዲህ ወደ ፍቅር ወደ ትዳር ምናምን ሲገባ ያለውን ነገር ታወሪያለሽ። አዎ እውነታውን ተነጋግረን ከዛ ነበር የነገርኩት እና ወዲያው ደግሞ ወደ አንቺ ይሁን አላለኝ። ቆይቷል። ትዳር ውስጥ ገብታችሁ ነው? አዎ ትዳር ውስጥ ገብተን ከእህቴ ጋር 1 ዓመት ኖረናል። ከዛ በኋላ የሆነ ነገር ሲያወራ በቃ ወደ አንቺ መዞር አለበት። ያ ማለት ባለትዳር ስለሆነ የጋራ ይሆናል የሚለው ባሌ ነው፣ ችግር የለውም። የወደፊት ደግሞ የልጆች አባት ነው። ስለዚህ በሰዓቱ ከሷ ላይ የሆነ ችግር የሚያደርስ አልመሰለኝም
መክሊት ከቤት ትወጣለች ብዬ እኔ አንድም ቀን አስቤ አላውቅም። መክሊት ነው? አዎ መክሊት። ከዛ በኋላ በቃ መውጣት አለባት ሲልም እንዴት እንደሆነ አላውቅም በደመ ነፍስ ነው ያልኩት ታውቃለህ። አሁን ላይ ነው ሳስበው ነገሮች ስህተት እንደነበሩ የገባኝ። አሁን ላይ አልፌ ሳየው እና እኔ በሰዓቱ ስለ ትዳር ያለሽ አመለካከት ምንድነው ብትለኝ እስከ መሞት ድረስ አብረው የምትኖረው አይነት ላይፍ ነበር የሚመስለኝ። ማለት ያን ያክል ነው ያመንኩት። እወደዋለሁ በቃ ምን ልበል ብቻ የእውነት የኔ ብዬ ነበር የማስበው። ከዛ በኋላ ነው በሱ ስም ከሆነ በኋላ ይመስለኛል የሆነ ጊዜ መለዋወጥ ጀመረ። መክሊት ትመለስ በቃ እንደዚህ አይነት ላይፍ ላይ ላያት አልፈልግም ስለው እና ግዛት እንርዳት ሁሉ አላለኝ። ምን አገባሽ ነው ያለኝ። እዛ ካያቻት በኋላ እዛ ካየናት በኋላ ማለት ነው ምን አገባሽ በቃ የራሷን ላይፍ እሷ እኮ ሕፃን ልጅ አይደለችም። ደስ ያላትን ሰው አግብታ ደስ ያላትን ቢዝነስ ሰርታ ምናምን መኖር ትችላለች። አንቺ ምን አገባሽ ምናምን ሲለኝ እንደ እህቴ ናት፣ በዛ ላይ ታናሽ ናት፣ የወላጆች አደራ ናት፣ ስለዚህ መመለስ አለባት ስለው አይሆንም በቃ አይሆንም ማለት እሺ በቃ የሆነ ነገር እንክፈትላትና የሆነ ከዛ ላይፍ ወጥታ የራሷ የምትለው ትንሽዬ ነገር ቢሆን ወይ ሱቅ ወይ የሆነ ነገር ትጀምር ስለው አይሆንም ማለት እሷ ትልቅ ሴት ናት አንቺ ምንድነው የምትይኝ ምናምን ነገር ብሎ የሆነ ነገር ተናገረኝ። ተሳደበ ተቆጣ ምናምን ከዛ ትቶኝ ሄደ። በቃ ስራ ልሄድ ነው ምናምን ነገር ብሎ ትቶኝ ሄደ ምናምን። ከዛ በኋላ እሱ መለዋወጥ ጀመረ። መለዋወጥ እየተለዋወጠ እና ጭራሽ እንኳን ስለሷ ላወራ ደግሜ የኔ ነገር ራሱ በቃ የሆነ እንደ በፊቱ አይደለም ማለት ፍቅርዬ ምናምን የለም። በፊት የነበረው እንክብካቤ ቀነሰ፣ ዜሮ ታውቃለህ። እና ይገርመኛል ማለት ምን ሆነ ነው እኔ የሚመስለኝ ምንድነው ያው ስራ አንዳንዴ የሆነ ቴንሽን የሚያደርግ ነገር ይኖራል። የሆነ ሰው ስታገኝ የሆነ ስሜት መለዋወጥ ይኖራል። እንደዛ ነበር የማስበው። ምን ሆነ ነው ሰላም አይደለም እንዴ ቁርስ ብላ ምሳ ብላ እንደዚህ ምናምን ስለው የሆነ ሰዓት ላይ ደግሞ ጭራሽ ቤት ውስጥ ምግብ አይበላም። በቃ እኔ ለምን እንደሆነ አይገባኝም። ማለት በቃ ረፍዶብኛል ልሄድ ነው ቻው ይለኛል። ከዛ ምሳ ሰዓት ይመጣ ነበረ ቀረ። እራትም እጠብቀዋለሁ እስኪመጣ እንብላ ስለው አይ በልቻለሁ ብሎኝ ይገባል ማለት ነው። ስንዝናና ነበር የሆነ ሰዓት ላይ እሑድ ምናምን እንወጣለን። ያንን ጭራሽ አይታሰብም። እንኳን ጊዜ ሊሰጠኝ በስርዓት አያወራኝም። ሲያገኘኝ ራሱ አንዳንዴ ጠዋት ሳልነሳ ይወጣል። አንዳንዴ ደግሞ እያየኝ ደህና አደርሽ ራሱ አይለኝም። በዚህ ልክ ማለት ነው። ግን ስራ ቢዚ ሆኖ ይሆናል። ባሌ እንደዚህ አይነት ጸባይ የለውም ብዬ ነበር የማስበው። ከዛ በኋላ ነው ከቤቴ ውጪልኝ ሲለኝ ግራ ገብቶኝ፣ እኔ ደግሞ የሆነ አንዳንዴ ፕራንክ የምታደርገው ነገር አለ እንደዛ ነበር የመሰለኝ። እየቀለድኩ አይደለም ሲሪየስ ጉዳይ ነው ብሎ ቴብል ላይ ነው እንደዚህ ወረቀቱን ጥሎ በቃ ፎክሮ ወጣ እና ግራ ገባኝ። የእውነት አለቀስኩኝ ምናምን ነገሮችን አሰብኳቸው ነው አገናኘኋቸው። ከዛ በኋላ ነው እሱ ውጪ ካለኝ በኋላ ነው ነገሮችን ማገናኘት የጀመርኩት። እንዴ ሳያፈቅረኝ ነበር እንዴ መጀመሪያ ለምን ምናምን እያልኩኝ ሳስብ ቆየሁ። ከዛ ግዴታ ሆነብኝ መውጣት እና ቤቱን ትቼ ወጣሁ። ስወጣ አካውንቴ ባዶ ነው። ያው የጋራ ነበረ ወደ ራሱ እንትን አለ። አካውንቴ ባዶ ነው። የሚሄድበት ቦታ የለኝም። እንዳልኩ ቤተሰብ የለንም። ጭራሽ ጋርም ሰላም ማለት ጥሩ ላይ አይደለንም። ደሞስ ጥሩ ላይ ብንሆን አላውቅም እንዴት እሷ ጋር ሄዳለሁ ማለት እኔ ጥሩ ሴት በሆን መጀመሪያ ትውጣ ሲለኝ እኮ የሆነ ነገር ከፍቼ ነበር መስጠት የነበረብኝ። ጎዳና ላይ ባዶ ሜዳ ላይ እኮ ነው የተውኳት፣ ለዛውም ትንሽ። አሁን ብቻ በጣም ብዙ ነገሮች ተደራርበውብኛል። በጣም ብዙ 5-6 አይነት ነገር ነው ባንዴ የተደራረበብኝ። ከባድ ነው በጣም። አሁን ማለት የት ነው ያረፍሽው? ምን ያህል ጊዜ ሆነሽ ከቤት ወጣሽ? ያረፍኩት ሆቴል ነው። ያው እንዳልኩ ሰው የለኝም አይደል?
የጋብቻ ወርቆች ምናምን አንዳንድ እቃዎች ነበሩ። እነሱን ሸጥኳቸውና ሆቴል አረፍኩኝ እና ከቤት ከወጣሁ ሳምንት አልፎኛል። እና በዚህ መካከል ነው አስታራቂ ሚዲያ አይቼ ያው ከእህቴ ጋር አላቅም እንዴት አይኗን ማየት እንደምችል፣ ግን ደግሞ ምንም ቢሆን እህቴ ናት እንድታስታርቀኝ ደውዬ ነገርኩ። አሁን ሳምንት ብሎ ሆቴል ውስጥ ነሽ? አዎ። የወርቆችሽ ምናምን ሸጠሽ? አዎ። ያለኝን ደህና የሚባሉ እቃዎች፣ የሚሸጡ ነገሮች፣ ቀለበት ሸጥኩት። ያሉትን ነገሮች እንዳለ ሸጥኳቸውና ያው ሆቴል አረፍኩኝ። በጣም ከባድ ነው። በጣም እንደው ምናልባት ትንሽ ወደኋላ መለስ ላድርገሽ እና እህትሽን በዛ አጋጣሚ ባትገናኙ ማለት በዛው ዝም በማለት በመዘጋጋት ባለመፈላለግ ነው የሚቀጥለው ማለት ነው? አላቅም። ነገሮቹ የሚሆኑት እኮ ሊያበጎ ነው። ያኔ የተገናኘነው ሊያበጎ ነው። ግን በሰዓቱ ያኔ ባላያት አድራሻውን ባላቅ ኑሮ የእውነት ከሱ ጋር ከተለያየው በኋላ መፈለጌ አይቀርም ነበር። እፈልጋታለሁ። የእውነት ትናፍቀኛለች ታውቃለህ። ያደረኳት በደል እኮ እንዳለ ነው፣ ግን በጣም ነው የምትናፍቀኝ። ምንስ ቢሆን ግን እሷ እኔም ማየት የምትፈልግ አይመስለኝም። አሁን ላይ ሄዳ አንተን ብታወራት የምትሰድብ ነው የሚመስለኝ። ግን በየሰዓቱ ትናፍቀኛለች። ስለሱ አስባለሁ። በተለይ እዛ ቦታ ካየኋት በኋላ ከአይምሮ ይወጣታቅ ምን ባደርግ ነው የሚሻለኝ? እንዴት ነው ነገሩ እያልኩኝ ወደ ራሴ በቃ ለሷ ማድረግ ያለብኝን ነገር አስባለሁ እንጂ መፈለግ አይቀርም ነበር። የትም ቢሆን ያው ፈላልጋት ነበር። እንጃ የእውነት ይወርዴ ከባድ እንትኖችን ያሳለፍሽው። በእርግጥ ያው አንቺ ጋር ጥፋት አለ። በዛ ላይ ደግሞ ነፍሰ ጡር ነሽ። ለሴቶች የእርግዝና ወቅት ማለት በጣም ከባድ ነው። በጣም ሰው የሚያስፈልግበት ብዙ አይነት ስሜቶች የምታስተናግዱበት ነው። ያው ለዛውም በፋይናንሻል ዜሮ ሆኜ ከጎኔ ማንም ሳይኖር ደግሞ 4 ወር ሞታል። ከዚህ በኋላ ወዴን መግፋቱ አይቀርም። ስራ መስራት አልችልም። እንዴት እንደሚሆን አላውቅም። እንደውም ከወጣሁኝ በኋላ ራሱ ዳዊት ጋር ደውዬ ለምኜው ነበር። ማን ነው ዳዊት? ባለቤቴ። ስሙ ዳዊት ነው? አዎ ዳዊት። ለመንኩት የእውነት በቃ ስለ ልጅ እኔ አካውንቴን ታውቃለህ፣ ባዶ የሚያስቀረኝ ማረፊያ የለኝም፣ ስራ የለኝም ታውቃለህ። ስለዚህ እባክህ ቢያንስ ልጄ እስኪያድግ ድረስ ወልጄ የተወሰነ መስራት እስክችል ድረስ አይሆንም አይደል? በቤተሰቦቼ ቤት የቤተሰቦቼ ቤት አይሆንም፣ አያገባኝም ማለት እና ሞክሬ ነበር። አሁን እንዴት እንደሚሆን አላውቅም። ግን በዚህ ሰዓት ላይ ደግሞ አንድ የምፈልገው ነገር እህቴን ይቅርታ ማለት ቢያንስ አይምሮዬ ሰላም እንዲያገኝ ማለት ያደረኳት ነገር እኮ ይቅር የሚያስብል እንዳልሆን አውቃለሁ። ግን ቢያንስ ይቅርታ ልበላትና ውስጤ ላይ ጥሩ ነገር እንዲኖር ሞራል እንዲኖረኝ ይቅርታ ብላት ብዬ አስቤ ነው ወደ አንተ የመጣሁት። እሺ አምነሽን ስለመጣሽ በጣም ነው የማመሰግነው። በእኔም በስራ ባልደረቦችም ስም ያው እንዳየሽው ነው አስታራቂ ሚዲያ ቅርብ ጊዜ መጣ ነው። አዲስ ስራ ነው። ከዚህ በፊት ብዙ ሰዎችን አስታርቀናል ማለት እኛንን ለማለትም ይከብዳል። አንዳንዴ የፈጣሪ ስራም ነው። ከባድ ውስብስብ የሆኑ ነገሮች ምናምን ገጥመውናል እና አሁን ይቅርታ ታደርግልሻለች ብዬ ተስፋ አደርጋለሁ። ምክንያቱም እህትሽ ናት። የሚሰማኝ ነው የምነግርሽ።
ምናልባት አሁን ያለሽበትን ሁኔታ ስታይ ደግሞ ልታዝንም ትችላለች። አይመስልሽም? እኔ እንጃ። ይቅርታ የምታደርግልኝ እንኳን አይመስለኝም። ያው ለስሙ ይቅርታ ልበላት ብዬ ማለት እናንተ ላይም ተማምኜ ነው እንጂ በእኔ ኃጢአትና በእኔ በደል ይቅርታ የምታደርግልኝ አይመስለኝም። ሰውነቷን እኮ የምትሸጠው ለእኔ ብላ ነው፣ በእኔ ምክንያት። ታዲያ እንዴት ነው ይቅርታ የምታደርግልኝ? አላውቅም። ብቻ ግን የሚመጣውን ነገር በጸጋ መቀበል ያን ውሳኔሽ። አዎ ቢያንስ አይኗን አየዋለሁ። ሲቀጥል ደግሞ የተፈጠረውን ነገር ታውቃለች። ለምን እንደወጣች እንኳን አታውቅም፣ እንዴት እንደወጣች አታውቅም። ስለዚህ ያለውን እውነታ ተስማና መቼም ስጋዋ ነኝ፣ ቆርጣ አትለኝም። ይቅርታ ብታደርግልኝ ደስ ይለኛል። ግን ባታደርግልኝም የሰራሁት በደል እቀበለዋለሁ። እስቲ ምናልባት እኛ ከማግኘታችን በፊት ምናምን በሆነ አጋጣሚ ይሄ ቪዲዮ ቀድሞ ቢደርሳት እስቲ መልዕክት አስተላለፊላት። መክሊት በጣም ነው የምወድሽ። በጣም ስለተፈጠረው ነገር ደግሞ በጣም ይቅርታ። እኔ አስቤበት ምናምን የሆነ ነገር አይደለም። አንዳንዴ በውር የምንመራበት ነገር አለ አይደል? ባሌን አምኜው ነበር። ምን እንዳደረገ እንዴት እንደተጠቀመብኝ አላውቅም። ግን ነገሮች አሁን ባላሰብኩት ሁኔታ እየሄዱ ነው። አንቺን አጥቻለሁ። አካውንቲን ባዶ ነው። የ4 ወር ነብሰ ጡር ነኝ። አንቺንም አጥቻለሁ። ያለውን ነገር ተረድተሽ ይቅርታ ብታረጊልኝ በጣም ነው ደስ የሚለኝ። ከዚህ በኋላ ደግሞ ከጎንሽ ለመሆን ቃል ገባለሁ በቻልኩት መጠን እና ከባዶ ነው የምነሳው። ይቅርታ አድርገሽልኝ ከጎኔ ብትሆኚ በጣም ነው ደስ የሚለኝ። በጣም ነው የምወድሽ በጣም እና ደግሞ በጣም ናፍቀሽኝ። የእውነት በጣም ከባድ ነገር ነው። ምናልባት መክሊት ያው እሷ ያለችው ላይ ልጨምር፣ ሁላችንም ሰዎች በህይወት አጋጣሚ ምን እንደሚገጥመን ምን አይነት ሰው ወደ ህይወታችን እንደሚመጣ አናውቅም። ነገ ምን እንደሚፈጠር አይደለም። ነገ ሁሌ የምለው ነገር አለ። ከዚህ ስወጣ ምን እንደሚገጥመኝ አላውቅም። ሁላችንም አናውቅም እና ይቅርታ እንደምታደርጊላት ተስፋ እናደርጋለን። ከባድ ሁኔታ ላይ ናት። አይኖ የተፈጠረውን ነገር ወይንም ደግሞ አንቺ ያሳለፍሽን ያህል ምናምን ያንቺን ጉዳት ወይንም በአንቺ በኩል ሆነን ሳናይ ቀርተን አይደለም። ግን ያው ሰዎች ስለሆንን አንዳንዴ ፈጣሪ እንድንረሳ ጥሩ ልቦና ይሰጠናል እና ይቅርታ እየጠየቀችሽ ነው። እስቲ እንግዲህ ምናልባት ታረጋለች ብለን ተስፋ እናደርጋለን። አሁን እሷን ማገኝበትን አድራሻ በአካል እንደዚህ ምናምን ብዬ መለየት ስለማልችል ፎቶዋን እሺ አድራሻዋንም እነግርሃለሁ፣ ያው ፎቶዋንም አሳያለሁ። እኔ ያየኋት ሆቴል አድራሻውን ነግረን በዛ መልኩ ታገኛታለህ። ስለዚህ ፎቶዋን ትሰጥኛለሽ፣ አድራሻውን ትነግኛለሽ። ምናልባትም ደግሞ አብረን መሄድ ከቻልን መሄድ እንችላለን። አይነው ማለት ደፍሮ ለማየት ምናምን አሁን ፊትሽ ላይ ከማየው ነገር ሁኔታ እሷን ቶሎ ደፍሮ ለማየት አቅሙ ምናምን ብለሽ ልታስቢ ትችያለሽ። አዎ በጣም እኔ የማስበው ቢያንስ አንተ ሄደህ ያለውን ነገር ቀድመህ ብታስረዳት ማለት ይህን ሁሉ ነገር አላውቅም። ልትረዳኝ ትችላለች፣ ግን አንተ ሄደህ ቢያንስ ሁኔታዎችን ብትነግራት በጣም ደስ የሚለኝ። አብረን ስንሄድ እሷም
የሚያስጠላ ሁኔታ ውስጥ ልትገባ ትችላለች ስታይ፣ ግን ያለውን ነገር ስትሰማ እህቴ አይደለች ትራራልኛለች ብዬ ተስፋ አደርጋለሁ። እሺ ማለት እኔ ቀድሜ እጄ ባናገራትም ችግር የለውም እንዳልሽው ያው አንቺን ቀድማ ስታይ ምናምን ልትረበሽ ስለምችል ቦታውን ተጠቁምኛለሽ። ፎቶን ደግሞ ይዘሻል? አዎ ስልኬ ላይ አለ። ስልክሽ ላይ ነው? አዎ ቆንጆ ታለሽ? አዎ። እሺ ላኪልኝ፣ በቴሌግራም ላኪልኝ። ከዛ በኋላ እንግዲህ ያው ለመለየት ነው። ቦታውን ሆቴሉን ታስታውሻለሽ? አዎ። ምናልባት ደግሞ ቀይራም ሊሆን ይችላል፣ ብቻ አናውቅም። ዞሮ ዞሮ ያው እኛ ከመፈለግ ወደ ኋላ እናለን። ስለዚህ ሂደን እንላታለን። እሺ ያው አድራሻዋን እነግርሃለሁ፣ ፎቶውን ቴሌግራም ላይ እልክልሃለሁ። እንደዛ ነው ይሻላል። አዎ ግን በደንብ አስረዳት። እውነት ያለውበትን ሁኔታ በደንብ ንገራት። አላቅም ላትረዳኝ ትችላለች፣ ግን ደግሞ አሁን ከህይወት ብዙ ነገር ስለተማረች ከበፊትም አስተዋይ ናት። አሁንም አስተዋይ እንደምትሆን እርግጠኛ ነኝ። ያለውበትን ነገር አንተ በተረዳኝ ልክ ለእሷም ንገራት። እኔ ቃል የለኝም ማለት እንዴት ይቅርታ መጠየቅ እንዳለብኝ፣ እንዴት ማስረዳት እንዳለብኝ። አሁን ያወራሁት ነገር እሷ እዚህ ጋር ብትሆን ላላወራው እችላለሁ እና ያለውን እውነታ ንገራት እባክህ። አስታርቀኝ እስቲ። እንግዲህ አስታራቂ ፈጣሪ ነው፣ እግዚአብሔር አግዞን እኛም እናስታርቃለን። በነገራችን ላይ ይህ ሚዲያ ስናመጣው ዋናው ዓላማችን ነው። ምክንያቱም በየቤቱ በጣም ብዙ ሰዎች አሉ፣ በጣም ብዙ ማለት ነው መታረቅ የሚፈልጉ ይቅርታ መጠየቅ የሚፈልጉ ሰዎች ሁሉም ቦታ አለ። ሰው እንዲተነፈስም ስለፈለግን በሀገራችንም በአካባቢያችንም በሁላችንም በህዝባችን መሀል ሰላም፣ እርቅ እንዲፈጠር ነው ይህን ስራ ይዘን የመጣ ነው እና እስከዛሬ እንግዲህ ከዚህ በፊት በሰራናቸው ስራዎች እግዚአብሔር ይመስገን አፍረን አናውቅም። እህትሽን አታሳፍረንም ብለን ተስፋ እናደርጋለን። እንግዲህ በግድም መዋሸት ካለብኝም ቢሆን ዋሽቼ አስታርቃለሁ። እንዲህ ስላችሁ ተመልካቾቻችን ውሸት ጥሩ ነው እያልኩ አይደለም፣ ግን ለእርቅ ለሰላም ሲባል ዋሽቶ ያጣላል፣ ግን ዋሽቶ ማስታረቅ ደግሞ አንድ ነገር ነው እና በተቻለኝ አቅም ሁሉን ነገር አደርጋለሁ። ስለዚህ በርታ በይ። ምናልባት እዚሁ ላይ እኛ የምናግዝሽ ነገር ካለ ናይ ለጊዜው የማያስፈልገኝም፣ ያው እህቴን ብቻ ካስታረቅኝ ይበቃኛል። ካለ ግን ማንኛውም አይነት ነገር ንገሪኝ፣ በተቻለን አቅም ድጋፍ እናደርጋለን። እሺ በጣም ነው የማመሰግነው። እሺ እንግዲህ ውድ ተመልካቾች እውነት በስልክ ስናወራ እንዳልኳችሁ በዚህ አይነት ነገር አለ ብዬ አልጠበቅኩም። ያው አለመግባባት ይፈጠራል፣ ግጭት ይፈጠራል በሚል ነበረ። ዮርዲ እንግዲህ ዛሬ በጣም ብዙ ነገር ነግራናለች። መክሊትም ቢሆን ምናልባት ቀድመሽ ካየሽው አደራሽን እንፈልግሻለን፣ እህትሽ ትፈልግሻለች፣ ይቅርታ ልጠይቅሽ፣ በጣም አዝናለች፣ ብዙ ነገር ገጥሟታል። ስለዚህ ይቅርታሽን በጣም ነው የምትፈልገው። እንደማታሳፍሪኝ ተስፋ እናደርጋለን። እናንተ ተመልካቾቻችን ደግሞ በቀጣይ ደግሞ መክሊትን አግኝተን እዚህ ስቱዲዮ ይዘን እንደምንመጣ ይኸውልሽ ተመልካቾቻችን ፊት ነው ቀድሜ ቃል እንገባለሽ። ስንትም ጊዜ ምን ያህል ብዙ ነገር ሊያደክም ይችላል። ሰው ማግኘት ቀላል አይደለም። እሷም ላትስማማ ትችላለች። ማድረግ ያለብኝን አድርጌ ግን አመጣታለሁ። እሺ በጣም ነው የማመሰግነው። ምንም ችግር የለም። ስለዚህ ቀጣይ ደግሞ መክሊትን እናመጣታለን። ከዛ በኋላ ከዮርዲ ጋር ሰላም ይፈጠራል፣ እርቅ ይፈጠራል። እንደ ፈጣሪ ፍቃድ በእርግጠኝነት ነው። ምክንያቱም ያው ፈጣሪ ቢሆን እርቅን ሰላምን ይፈልጋልና ያግዘናል። እናንተም በጸሎት አስቡን፣ አግዙን እንላለን። እስካሁን ለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ